Gayyatti meeshaalee zammaalee. ስሜ እንዳሻው አለማየሁ ይባላል። ጓደኞቼ በቅጽል ስም እንግዲህ ፊት አውራሪ ይሉኛል። ገጣሚና ዳይሬክተር ነኝ። በተወሰነ መልኩ የሙዚቃ ቪዲዮ ክሊፖች ላይ ራሴን አበርክቶ አኑሬያለሁ። በተጨማሪ ደግሞ የሙዚቃ ግጥሞች ላይ አማርኛ ነበረ አስቀድሞ ስሰራ የነበረው። ከዛ በኋላ ወደ ጉራጌኛ ወይም ሶዶ ክስታኔ ቋንቋ የመጣሁበት ሁኔታ ነው ያለው። ውልደቴ እዚሁ ቡይ ከተማ አስተዳደር በምስራቅ ጉራጌ ዞን ቡይ ከተማ አስተዳደር ነው ተወልጄ ያደግኩት። አንደኛና ሁለተኛ ደረጃ ትምህርት ቤትም እዚሁ ቡይ ነው የተማርኩት። ከዛ ለከፍተኛ ትምህርት ወደ ሐዋሳ ሄጄ በጤና እንዲሁም በሶሺዮሎጂ መጀመሪያ ዲግሪን ይዤ መጥቻለሁ። ከዛ በተለያዩ የስራ መስኮች ነበረ ተሰማርቼ የነበረው፣ ግን ደግሞ ያው አጋጣሚዎች ወደ ሙዚቃው እንድገባ አድርገውኛል። ከዛ እንግዲህ ውጤታማ ስራዎች ሰርቻለሁ ብዬ አምናለሁ። ጅምር ቢሆኑም ወደፊት ትልቅ ስራዎች ሰራለሁ ብዬ አምናለሁ። ባልኖ ይሽለኖ ገብረ ማርያም ጋር አይሰቢነኖ እንግዲህ እዚህ ያው ቡይ ነው የምኖረው አሁን። ቡይ ደግሞ እዚህ በተለምዶ ሚካኤል ጫካ የምንለው አለ። ግጥም ለመስራት ዳይሬክት የሚደረጉ ቪዲዮዎችም ሲኖሩ ስክሪፕት ለመጻፍ እሱን ጫካ ነው የምጠቀመው። ጥሩ ስሜት ነው የሚፈጥርልኝ። ወደ ጫካው ስገባ ከብቶች፣ የተለያዩ እንስሳት ድምፅ፣ የአዋፋት ድምፅ ምናምን የሚሰማበት አካባቢ ነው እና ደስ ብሎኝ እንድሰራ እድል የሚሰጠኝ ሀሳቦች እንዳመነጭ የሚያደርገኝ ቦታ ነው። በብዛት ጫካ መርጣለሁ። ዘማሌ ገየቲ ሜሻሌ ዘማሌ ሳላላላላላላ ባለምቦይ ዘማሌ 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 እየገሰው ዘማሌ ዘማሌ። እንግዲህ ጊዜያቶች ሲኖሩ ትርፍ ጊዜ ሲኖር የእግር ኳስ እንጫወታለን። እንደማንኛውም ወጣት ጤናንም ለመጠበቅ አካላዊ እንቅስቃሴዎች ያደርጋለሁ። በብዛት ግን ህይወቴ ከሙዚቃ ጋር የተቆራኘ ነው። የአንጋፋ ድምፃውያንን ሙዚቃ በማዳመጥ ፕላስ አዲስ የመጡ ሙዚቀኞችን ዘፈናቸውን በማድመጥ ነው ረጅም ጊዜ ነው የማጠፋው እና እንደዚህ አይነት መልኩ ነው የማሳልፈው። አልፎ አልፎ ያው እንግዲህ አይምሮንም ማዳበር ስለሚያስፈልግ ወደ ንባቡም ዘንበል አደርጋለሁ አይምሮዬን። እንግዲህ ኢትዮጵያ ቴሌቪዥን አይንገላጭ የሚባል ሚዲያ ነው። በኢትዮጵያ ታሪክ ውስጥ መጀመሪያው ቴሌቪዥን ጣቢያ ነው። ልጅነታችንን በብዛት ኢትዮጵያ ቴሌቪዥን ላይ ሲተላለፉ የነበሩ ፕሮግራሞችን በማየት ታላቅ ፊልም በመመልከት የልጆች ጊዜ፣ ሌሎችም በርካታ ፕሮግራሞች ነበሩት እና ብዙ ህይወታችን ከኢቲቪ ጋር የተቆራኘ ወይም ደግሞ አሁን በቅርብ አጠራር ከኢቢሲ ጋር በደንብ ቁርኝት ያለው ነው ማለት እችላለሁ እና በጣም አዝናኝ ፕሮግራሞች ከዛ በኋላም እንግዲህ ለሙዚቃ መነሻ ሆኖኛል ብዬ የማስበው በዚህ አጋጣሚ ሚዲያውንም ማመስገን እፈልጋለሁ እና ኢትዮጵያን አይድል ወይም የኢትዮጵያ አይድል በኢቢሲ ነበረ መጀመሪያ አገልግሎት ሲሰጥ የነበረው ወይም በኢትዮጵያ ቴሌቪዥን ነበረ አገልግሎቱ ሲተላለፍ የነበረው። ብዙ ወጣት ድምፃውያንን እንድናይ ኦኬ እነሱ እንደዚህ ካደረጉ እኛም በዚህ ደረጃ ሙዚቃዎችን እየሰራን ከፍ ብለን መታየት እንችላለን የሚል ነገር እንድናስብ ያደረገንም ሚዲያ ነው። ያው እንደ አጋጣሚ ሆኖ እኔ ወደ ግጥሙ ወደ ቪዲዮ ስራው አዘነበልኩ እንጂ ብዙ ወጣቶች ኢቲቪን ተመልክተው የኢቲቪ መዝናኛዎችን አይተው ወደ ተለያየ መዝናኛ ስራ የገቡ እንጀራ ማብሰል የቻሉ በርካታ ወጣቶች አሉና እጅግ የሚያስደስት ሚዲያ ነው። ወደን የምናየው ሚዲያ ነው። መጀመሪያ ላይ ማህበራዊ ሚዲያ ገጣሚ ነበርኩኝ። ግጥሞቼን በተለያየ አይነት መልኩ ፌስቡክ ፕላትፎርም አለ፣ እዛ ላይ ነበረ ጽፌ ሳቀርብ የነበረው እና የተለያየ አይነት ሀሳብ የተለያየ አይነት አስተያየት ይሰጥ ነበር። ከዛ ለምን እንደዚህ ከሚሆን በቅንብር ተሰርቶላቸው በሙዚቃ ኢንዱስትሪ ላይ ራስን አሻራ ተበረክትን የሚሉ ሀሳቦች መጡ። እንግዲህ ሀገሬ ቁጥር 1 ቁጥር 2 የሚል ቀደም ባሉ ጊዜያቶች ተወዳጅ የነበረ ሙዚቃ ከድምፃዊ አዲስ ሙላት ጋር ሰራን። እንዴት ነሽ ልበልሽ እንደምን ከርመሻል። በኋላ ላይ ነገሮችን ስመለከት እኛ አካባቢ ላይ በርካታ ስራዎች ቢሰሩ ከወጣቱ ጋር ሞር ተናቦ መሄድ አለባቸው ብዬ አመንኩና ሙዚቃዎቻችን ወደ ክስታንኛ ግጥሞች ወደ ክስታንኛ
ቪዲዮዎች ማተኮር ጀመርኩ ማለት ነውና እንግዲህ የምናያቸው የምንወዳቸው ሶዶ፣ ዘማሌ፣ ሽልኖ ሌሎችም አሉ ከዛ በኋላ የመጡ ናቸው። ከአማርኛ ቋንቋ ዘፈን ደስ ብሎኝ ወድጄው ነው የሰራሁት። እዛ ላይ ግን በጣም በርካታ ገጣሚያን ስላሉ ባህላችንን ከፍ አድርጎ ለማሳየት አጉልቶም ለማሳየት ሙዚቃው የተሻለ አማራጭ ስለሆነ ወደ ክስታንኛ ግጥሞች ፊቴና ዙር ያለው ማለት ይቻላል። ከነዛ አንዱ የሚጠቀሰው ሶዶ የተሰኘው ከድምፃዊ ተስፋዬ ታዬ ጋር የሰራ ነው ስራ ነው። በብዙ መልኩ ተወዳጅነት ያገኘ ስራ ነው። ትልቅ በጀት አልተጠቀምንም። ሎካል ሰዎችን ወይም አካባቢ ነዋሪ ሰዎችን የተጠቀምነው ቪዲዮውን ስንሰራ ባሉን ሪሶርሶች ነበር ስንሰራ የነበረውና እጅግ የተሻለ ምስል ጥራት ነበረው። ዘፈኑን በህፃናት አንደበት ውስጥ እንዲቀነቀን ቋንቋውን በማይሰሙ ሰዎች ሁላ የተሻለ ተደማጭነት ኖሮት ከፍ ብሎ እንዲሰማ እንዲደመጥ እንዲታይ ጥረቶች አድርገናል። እንግዲህ ፈጣሪም የልፋታችንን ከፍሎናል ብዬ ማለት እችላለሁ። እንግዲህ መንደርደሪያዎቼ ጥሩ ናቸው ብዬ አምናለሁ። ሶዶ፣ ዘማሌ፣ ሌሎችም ስራዎች በስፋት እየተደመጡ ነው ያሉት። ይሄ ከሆነ ደግሞ ቀጥሎ ስራዎችን ለመስራት የሚያበረታታ የሚያነቃቃ ነው የሚሆነው። የተለያዩ ድምፃውያን ጋር እንግዲህ በአልበም ስራዎችን እንዲሁ ነጠላ ዜማዎችም አካባቢ ላይ በስፋት የምገለጥበት በስፋት ስራዎችን ይዤ የሚመጣበት አመት ይሆናል ብዬ አምናለሁ። አንጋፋ ድምፃውያን አሉ፣ ወጣት ድምፃውያን አሉ፣ አብረውኝ እየሰሩ አሉ። ከተጠናቀቀ በኋላ እንግዲህ የእናንተ ሚዲያ አንዱ ታዳሚ ይሆናል ብዬ አምናለሁ። በርካታ ስራዎች እጆቻችን ላይ ይገኛሉ። በቅርቡም ለአድማጭ ተመልካቹ ይቀርባል ብለን እናምናለን። ሞር ስራዎቹ በተሻለ መልኩ እየሰራው እንድሰራም እየተደረግኩ ነው ያለሁት። የማመሰግናቸው ሰዎች ግን አሉ። እንደው ጎን የሆነ ያገዙኝ ሰዎች አሉ። በተለይም ሙዚቃው አካባቢ ላይ በትኩረት እንድሰራ ከጎኔ ሆነው ያገዙኝ ሰዎች አሉ። እንግዲህ የሶዶ ክስታኔ ማህበረሰብ የትም ያለ ስራዬን አነፍንፎ ያደምጣል። አስተያየቱንም እንዲሁ ሳይነፍግ ነው የሚሰጠኝና በጣም ነው የማመሰግነው። ይህ ነገራችሁ ይቀጥል፣ ያበረታል፣ ያጠነክራል ማለት እፈልጋለሁ። ትልልቅ ድምፃውያንም ከጎኔ ያሉ የሚያግዙኝ። አንደኛው እንግዲህ ድምፃዊ አዲስ ሙላት ነው ወንድሜ። በብዙ መልኩ አግዞኛል። መማር የነበረብኝን ነገሮችን እንድማር አስተዋጽኦ ያበረከተልኝ ሰው ነው። ድምፃዊ ተስፋዬ ታዬ፣ ድምፃዊ ጸጋዬ ስሜ፣ አንጋፋው ሲኒየራችን፣ ብዙ ከሱ የምንማርበት ሰው ሴባሳ ብዙ ልምዳቸውን ብዙ ነገራቸውን አካፍለውኛል እና አመሰግናቸዋለሁ። እንግዲህ እንደማላሳፍራቸውም ወደፊት በሚሰሩ ስራዎችም ከፍ ባለ ደረጃ እንደምታይ ስራዎችንም ይዤ እንደምቀርብ በዚህ አጋጣሚ ለመግለጽ እወዳለሁ። የዲገረ የድትና ሰብሚያናደብ ባዳብና የዲየዲ የድትና ሰብሚያናደብ ባዳብና